ሳያጣ ሰው ኑሮት ልቤ እንዳጣ ሰው ግን ባሳቤ አድርጎሽ አንቺን ቀን በቀን የፍራቤ በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ ሰላም አጣሁልሽ ሰላም በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ ሰላም አጣሁልሽ ሰላም ከዚህም በኋላ አለው ተረዳውሽ ኦኬ ኖርማል ነው ግን ደግሞ ማለት ነው ያው ልጄ ማባት አይደል ከፍቶት ማየት አልፈልግም አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናቻ አልላቀቅም ምክንያቱም እኔ ባልፈልገው ልጁ ይፈልገዋል ባባሽ የልጅ አባት ነው ሰው እንዲደብረው አልፈልግም አይ ይደብረዋል ይከፋዋል ምናምን ካሽ ደግሞ እኔ አንቀባርሬ አኖረዋለሁ ያ የምክርሽ ነው ያው አይ እንዴትሽ ደህና ነሽ አለሁ ፈጣሪ ይመስገን አለን እግዚአብሔር ይመስገን ስደውልሽ ብዙም ስልክ አታነሽምና አልተመቸሽም ነበር ነው ቢዚ ነበርኩኝ እዛ ነው እሺ ያው ውሳኔሽ ለኔ በጣም ስለሚያስፈልገኝ ነው በዚህ ልክ አንገብግቤ የጠራሁሽ ላውራሽም ዛሬ ነገም በነጋታው እየደወልኩልሽ የነበረው እና ዛሬ ጠራሁሽ ምናልባት የረሳሁት እንዳይመስልሽ ብዬ ነው ባለፈው ታይም ማከርኩሽ ነገር አለ በአብርሃም ጉዳይ ማለት ነው እና እስካሁን አስበሽበታል ብዬ አስባለሁ አዎ አስቤበታለሁ ለመናገር ግን ደግሞ አስቤ ካለኝ ውሳኔ ምንም ተቀቅለ ስላልቻልኩኝ ውሳኔ ልነግርሽ ነው የመጣሁትና ሜቢ ከዚህ በፊት ከአንቺ ጋር ባልገናኝም ከተቀጣጠረን በኋላ ራሱ አንዳንድ ሰዎችን አግኝቼ ነበርና ውሳኔንም በይፋ ተናግሬያለሁ እና ድጋሚ ደግሞ አንቺ ፊት እንድነግርሽ ከፈለግሽ እኔና አብርሃም አብረን መቀጠል አንችልም አብረን መቀጠሉን እኔ አልፈልገውም እና ያው እውነቱን ስነግርሽ ከዚህ በፊትም ብዬሽ ነበረ የኔ ውሳኔ እዚች ጋር ብዙም ማተር የሚያደርግ አይመስለኝም የእሱ ፍላጎት ነው የሚወስነው አንቺን ፈልግሻለሁ ወይም አልፈልግሽም የሚልሽ እሱ እንጂ እኔ እፈልጋለሁ እና አልፈልገውም ስላልኩኝ ቫልዩ ኖሯል ብዬ አላስብም የኔ ሀሳብ ነገር ግን እኔ እፈልጋለሁ ብዬ ብለሽ ሜቢ እንጃ ተዋዋለሁ ማለት ትችያለሽ ግን ታይሽ ያለሽ እፈልጋለሁ ብለሽ ግን ደግሞ እኔ ግልጹንና ትክክለኛውን ሀሳቤን ስነግርሽ እኔ እና እሱ አብረን መቀጠል አንችልም እኔ እና እሱ ነገር አብቅቶለታል ወደ ኋላ መመለስን አልፈልግም ስለዚህ ያው ምርጫው እሱ ነው የሚሆነው ገባሽ እኔ ስለመረጥኩትና ስላልመረጥኩት እሱ አንቺን ይፈልግሻል ወይ ጥያቄ እዚች ጋር የኔ ፍላጎትና የኔ ውሳኔ ብዙ ማተር አያደርግም ምክንያቱም የኔ ፍላጎትና የኔ ውሳኔ ከዚህ በፊት አስበሽ ወይ እንዴት ነው ከግምት ውስጥ ከተሽ ቢሆን ኖሮ ይሄን ሁሉ ርቀት አትራመጂም ነበረ ገባሽ ስለዚህ የኔ ውሳኔና የኔ ፍላጎት ሳይሆን የሱ ፍላጎት ነው የሚወስነው እንግዲህ እሱ ይፈልግሻል አይፈልግሽም እኔ አሁን ስለሱ እንድትነግሪኝም አይደለም ምክንያቱም እስከዛሬ ድረስ ከሱ ጋር ብዙ ነገር አሳልፌ ስመጣ የሱ ነገር ሳላቀርቼ ወይም ደግሞ ምንም እንትን ሳልቀርቼ አይደለም በሱ የሱን መልስ እንድትመልሽልኝ ሳይሆን የራስሽን መልስ ስለመለስክልኝ ቴንኪው ግን ደግሞ እርግጠኛ ነሽ ማለት ብዙ ጊዜ አልፈልግም ምናምን ትይና ውስጥሽ ላይ የቀረ ስሜት የለም አብርሃም ጋር 100% በደንብ እርግጠኛ ነኝ ምክንያቱም ብዙ ነገሮችን ማድረግ የምችልባቸው አጋጣሚዎችና ሁኔታዎች ነበሩ ያ ፍላጎት ቢኖረኝ ኖሮ ያን አጋጣሚ ያለምንም ድርድር እጠቀመው ነበር ደግሞ ልቤና ውስጤ አምኖበት ስለሆነ ከውስጤ የሚያ ነገር ስላለቀ የፍቅር ምናምን የሚባለው ነገር እኔና እሱ መካከል በእኔ ቦታ ስላለቀ ወደ ኋላ መመለሱን አልፈልገውም ማለት ነው ይሄን ይመስላል የኔ ሀሳብ ግን የሱ ስሜት አሩን አላቀም አንቻለሁ
አይ ስለሱ ስሜት ሩታ እንዳልኩሽ ነው። ከሱ ጋር ብዙ ነገር አሳልፌ እዚህ ድረስ ስለደረስኩኝ ነው። የሱ ስሜት ይወድሻል አይወድሽም ወይ ምናምን የሚለው ለኔ ተይው። ምክንያቱም ከጅምሩም ወድሻለሁ ብሎኝ ወይ አፈቅርሻለሁ ብሎኝ ወይ እንደዚህ ነው ምናምን ብሎኝ አይደለም ሲል ነው እያፈቀርኩት ያለሁት እና የሱ መልስ ለኔ አሁን ብትነግሪኝም ባትነግሪኝም ለኔ አዲስ ነገር አይደለም። ግን ደግሞ ያንቺን ውሳኔ እፈልገዋለሁ ያልኩሽ ከሱ ጋር አንድ እርምጃ ለመራመድ ኦልሬዲ ተፋታችኋል እና ግን አንቺ ጋር ምናልባት የቀረ ስሜት ካለ ምንም ቢሆን የልጅሽ አባት ስለሆነ መውጣት ካለብኝ እኔ እወጣለሁ የሚል ሀሳብ ስለነበረኝ ነው። አይ አልፈልገውም ካልሽ ደግሞ አይ ትዳሬን መምራት ከሱ ጋር አልፈልግም፣ ለሱ ምንም ቦታ የለኝም፣ የፍቅር ስሜት የለኝም፣ አብሮ የመቀጠል ፍላጎት የለኝም የምትይኝ ከሆነ በግልጽ ኦልሬዲ አልፈልገውም ብያልሽኝ ነው። ስለዚህ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር መኖር እችላለሁ ብዬ ነው የማስበው። ተረዳሽኝ? ከእሱ ጋር የማሳልፈውን ነገር ማለት ነው። ከዚህም በኋላ አለው ተረዳሽ? ኦኬ ኖርማል ነው። ግን ደግሞ ማለት ነው ያው የልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ እኔና አንቺ አንላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። ገባሽ? የልጅ አባት ነው ሰው እንዲደብረው አልፈልግም። አይ ይደብረዋል ይከፋዋል ምናምን ካልሽ ደግሞ እኔ አንቀባርሬ አኖረዋለሁ። ያ ይሄ ምክርሽ ነው እና እንዳይደብረው ልጅ ፈልግ። ውሳኔሽን እኮ አሁን ልታሳውቂኝ አልቻልሽም እንዴ? ውሳኔማ እኮ ግልጽ ነው። ታዲያ አሁን እንደዚህ ኦኬ ካስደበርሽው እንዲደብረው አልፈልግም። ታውቂያለሽ፣ እንዲከፋው አልፈልግም። እኔ ጋር መጥቶ ሄርሜላ እንደዚህ ያደረገችኝ ብሎ እንዲነግረኝ አልፈልግም። የምርሽን ነው? አንዳንዴ አብርሃምንም ማስከፋው አንዳንዴ ልጅ ይመጣል። የደስታው ምንጭ እኮ እኔ እንደሆንኩኝ ግልጽ ነው። አንዳንዴ ያው ልጅ ላይ ስለሚመጣ ሄርሜላ አስደበረችኝ እንዲለኝ አልፈልግም። ያው የሆነ ሰሞን እንዴት ነው ብቻ አይተው እኔ እንደዚህ ብሎኛል ብዬ ደግሞ አልናገር። እንደዛ ስለሚልሽም ሳይሆን ወደ ኋላ መለስ ብለን ካሰብን እኮ እኔ እሱ የድብርት መንስኤ ሆኜ አላውቅም። በትንሽ በትልቁ እኮ ነገሮችን እያነሳሳሽ እንደዚህ ረጅም ሰዓት እንኳን ጭቅጭቅ ሲባል ከአንቺ ጋር እንጂ ከኔ ጋር አይደለም። ለምን እንደዚህ አይነት ነገር አሳሰበሽ? ማለት ሲደብረው ኦልሬዲ በሆነ ነገር እኔና እሱ ልንጣላ እንችላለን። ሲደብረው ታዲያ ተመልሰሽ መተሽ ከእሱ ጋር ምን ልትሆኚ ነው እንዴ? አልገባኝም። ምን ልትሆኚ ነው? ምን ላትሆኚ ነው? ሳይሆን ጀስት እንዲደብረው አልፈልግም እኮ። አንቀባሬ አኖረዋለሁ አልሽ እኮ። አምልጦሽ ነው ወይስ ምን ችግር አለው? አንቀባሬ እኮ እንደዚህ አይነት ፍላጎት ስላየሁብሽ እኮ ነው። ከልብሽ ነው ወይ እርግጠኛ ነሽ ወይ ያልኩሽ የነበረው እንጃ። ብቻ አሁን ለማንኛውም ይሄን ውሳኔሽን ሰማኔ ማንም ከዚህ በኋላ በአብርሃም እንደዚህ ያረግሽ፣ እንደዚህ ገባሽ፣ እንደዚህ ወጣሽ፣ እንደዚህ ያረግሽለት፣ እንደዚህ ያረግለት ምናምን የሚባል ነገር የለም። ኦልሬዲ ያንቺን ውሳኔ ከሰማሁኝ ወደፊትና ወደፊት ነው ከሱ ጋር የሚሄደው። ማንም በህይወቴ ላይ ገብቶ ሄርሜላ ከህይወታቸው ውጪ ምናምን ኦልሬዲ ሲጀመርም እናንተ ትዳር የፈታችሁ ሰዎች ስለሆናችሁ ማለት ነው። ስለዚህ ይሄን ውሳኔ ላንቺም ለኦዲየንስም መልስ ይሆናል ብዬ አስባለሁ። እንደዚህ ያረግሽ እንድትወቅሽኝ አልፈልግም። ኦኬ ስለዚህ ጋር ያወራች ያለችው ሰዎች ማናችሁም ከዚህ በኋላ እንዳትወቅሳት ምናምን፣ ደግሞ እኔ በወቅሳት እንዳይደብራችሁ። አንቺ ለምን እንደምትወቅሽኝ እንዴ? ምን ሆነሽ ነው? ለምን እንደምትወቅሽኝ? የልጅ አባት እኮ ነው። የልጅ አባት ነው ታዲያ። ስለዚህ ያው አባት የልጅ አባት ነው፣ ግን ፈቷል፣ ግን አትፈልጊውም። ልጄ ይፈልጓል። የልጅ አባት ልጄ ስለሚፈልገው ሲደብረው ማየት አይፈልግም እሱ። አንዳንድ ነገሮች ያወራኛል ምናምን። አባቴ ግን የሚደብረው ይመስልሻል ምናምን ሲለኝ ኧረ አታስብ ምናምን አሉና እሱ እንዲደብረው ስለማይፈልግ የእሱን ሀሳብ ደግሞ እንትን እልለታለሁ። የልጄን ሀሳብ ማለት ልውል ራሱ ለእኔ ነው የሚያግዘው። ለምን እንደሱ አትሆኝም እናቴ ነው የሚል። ለምን አባቴን አትንከባከቢውም ነው የሚልሽ። አፊፍታና ታየዋለሽ። እንዲህ ነው እኮ ፍቅር የሚሰጠው ማሚ ነው የሚልሽ። አይገርምሽም? ቢታወቅሽ ቢገባሽ እንደዛ ነው። ስለዚህ እኔ እሱን ማስከፋበት ምንም ነገር የለም እንድልሽ ፈልጌ ነው። ምክንያቱም ለሱ ሰላም ለሱ ጤና ስኖር ነው እንጂ እኔ ሳስደብረውም ወረስ ስነዘንዘውም እኝኝኝ ስልበትም አልተገኘውም። መስሎሽ ሊሆን ይችላል። በደንብ ነው እንጂ እኝኛ ያልሽበት። አንዴ ስሜት ንገረኝ፣ አንዴ እንደዚህ ወጣ፣ አንዴ እንደዚህ ወረደ። አልታወቀሽም እንጂ እኮ ቴንሽን ቦክስ ውስጥ ነው ያስገባሽው። ኤኒዌይስ የኔ ሀሳብ ግልጽ ነው። እንደፈለግሽ ማለት ትችያለሽ። ከዚህ በኋላ አንዳንድ ሰዎች ደግሞ አትውቀሷት ፕሊስ።
እና ፍሪ ናት ካሁን በኋላ ምናምን ነገር። ከዛ በኋላ ደግሞ ምን አለ መሰለሽ እንደነገርኩሽ ነው እኔ እና እሱ አብረን መቀጠል አንችልም፣ ግን ደግሞ ሲከፋው እና ሲደብረው ማየት አልፈልግም። ይሄ ደግሞ ይነስ ከመቼ ጀምሮ ሄርሜላና አብርሃም አብረው ሊሆኑ ሲል ነው ግንኙነታችሁን እንድትጀምሩ ፊሽካውን አስነፍቼ አስጀምሬሻለሁ። ሰው እና ቴንክ ዩ። ከዛ ሲደብረው ግን ማየት አልፈልግም። የሚደብረውም አይደብረውም ሪሌሽን ላይ ሊኖር ይችላል። ገባሽ? አይ የሚባል ታሪክ የለም። ትቀልጃለሽ እንዴ? እኔ ሲጀመር ለሱ ደስታ ነው የምኖረው። ገባሽ? ልጅሽን ደግሞ ወይም ደግሞ ልጃችሁን ደግሞ እሱ መጥቶ ሲያየው ደስተኛ ሆኖ እንዲመለስ ስለምፈልግ ነው ልጁን በሰላም አይቶ ይመለስ እንኳን ብዬሽ ከዚህ በፊት የጠየኩሽ። ገባሽ? ለሱ ሰላምና ለሱ እንደሚያዝን እሱ እንዳይደብረው ምናምን ብለሽ እንደሚጨነቅ ሰው አክት አታርጊ። ነፍሱን እያስጨነቅሽ ይኖርሽ አንቺ አይደለሽ እንዴ? ቀላል ይጨነቅለታል እንዴ? ከኔ በላይ የሚጨነቅለት አለ እንዴ? ታዲያ በግልጽ አማርኛ እፈልገዋለሁ ብለሽ አሁን መልስ ለምን አትነግሪኝም? አይ በፈለጉን እኮ አልፈልገውም፣ ግን ደግሞ እንዲደብረው ደግሞ አልፈልግም። አይገርምሽም? ምን አይነት ስሜት ነው እንዲደብረው አልፈልግም ምናምን ከቤትሽ እኮ ኦልሬዲ ካስወጣሽው እንዴ ሁለት ሀሳብ ነሽ እኮ በግልጽ ወይ ድርቅና ይዞሽ ነው። አይ እኔ ምንም በግልጽ በድርቅና ምናምን የሚባል ነገር እኔና እሱ መካከል አብረን የምንቀጥልበት ነገር አይኖርም። ግልጽ ነው ሀሳቤ አይደለ? አማርኛ ነው ማውራው አይ ቲንክ ሶ ግን ደግሞ እንዲደብረው አልፈልግም። ደብሮት ባይ ግን ውርድ ከራሴ እሺ፣ አይዞሽ፣ አዝናናዋለሁ፣ ቅብር አድርገዋለሁ። ከዛ ባለፈ ደግሞ መኖር ማለት እንዲህ ነው። አቤት አቤት ታድሎ እስክትገኝበት ምልሽ እንደው ምን አይነት ሰላም ህይወት ውስጥ ነው ያኖረው፣ እንዴት ምን አይነት ፍንድቅድቅ ሰው ነው የሰጠው እስክትይ ድረስ እኔ አኖረዋለሁ። ችግር የለውም። እሱ ለኔ ታዩ አያሳስብሽ። እስቲ ለውም ደስታውን ሰላሙን ስሰጥ ከትንሽ ጊዜ በኋላ አንቺ ነሽ እየረበሽው የነበረው እያስደበርሽው የነበረው። አንቺ ጋር መጥቶ ነው ነገሮች እየተበላሹ የነበረው። ስለዚህ እንደዛ መስሎሽ ነው። ችግር የለውም። ለደስታ ነው የሰጠሽው። ለደስታው አይተሻል ምናምን ግን እኔ ጋር ደግሞ እየመጣሽ ፕሊስ አትረብሽኝ። እሺ በቃ እኔ ይሄን ውሳኔሽን ብቻ ነው ፈልጌ አስጨቅጭቅኝ ምናምን የሆነ ነገር እሱ ደግሞ ተሰምቶት ምናምን በመጣ ቁጥር ደግሞ እየመጣሽ ነው አጨቅጭቅኝ እኮ። ከዚህ በኋላ እንዴት ነው ማውራት ያለብኝ ማለት አልገባኝም። አንቺ ብቻ አይደለሽም፣ አንቺ ዙሪያ ያሉትም ሰዎች ጭምር ነው እየመጡ የሚጨቀጭቁኝ የሚነዘንዙኝ ምናምን። ለምን እንደሆነ አላውቅም። ሜቢ የእሱ ስሜት ሊሆን ይችላል እኔን እንደዚህ ሊያደርግ የቻለው እናንተን እንደዚህ ሊያደርጋችሁ የቻለው አይመለከተኝም። ግን ኦልሬዲ እኔና እሱ ተለያይተናል። እየመጣሽ ፕሊስ በእናትሽ ከዚህ በኋላ አትጨቅጭቅኝ። አይ መጨቅጨቅ እንኳን ያህል አልደረስንም። በጣም ጨቅጨቅ ለአንቺ ተው ነው እየደወልሽ ዛሬ እንደዚህ አይሆንም ነገ እንደዚህ አይሆንም። ከዛ በኋላ ለምን እንደዚህ ያደረግሽ ለምን እንደዚህ ወጣሽ ለምን እንደዚህ ወረድሽ አላውቅም። ሩታ እኔ አሁን ነው በዚህ ለቀን 3 ቀን አልተመቸሽም። ልጅ ነበረ ስደውልሽ የልጅ ድምጽ እየተሰማኝ ነበረ። ስለዚህ ያልተመቸሽ ጉዳይ እሱ ነው። ያን ውሳኔሽ እንድትነግሪኝ ነው የደወልኩልሽ እንጂ የሚያጨቃጭቅን እና አንቺ ምን ነገር አለ ብዬ አላስብም። በጣም ነው እንጂ ጭቅጭቁ ለአንቺ ታዩ እንዴ? በጭቅጭቅ እኮ ዲግሪ ያለሽ አንቺ ነሽ። ታይልኝና ቀባሬ ላኑሮ ባልሽን አልፈታሽም እንዴ? እኮ ግራ ገባኝ። ሞራል ኖ አይ ከዚህ በፊት እንደዚህ ብለሽን ታውቂያለሽ ብዙ ጊዜ በጣም ሰላሙን ስትነሺው ብያለሁ ትዝ ይለኛል። እና ይሄ ደግሞ ብቻ ይሄን ኖርማል ነው። አንቺ ለአንቺ ኖርማል ከሆነ እኔ ምንም አይሰማኝም። ምክንያቱም በስራሽ ካልደበረሽ ካላፋሽበት ኖርማል ነው። ምክንያቱም እኔም እንደዚህ የሚያሳስበኝ ጉዳይ ስለሌለ ማለት ነው። ግን ደግሞ የሆነ ጉዳይ እኔና እሱ ቆየን ከተለያየን ከተፋታ ምናምን ግን የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም። ትመጫለሽ አንዴም ሁለቴም ሶስቴም ከዚህ በፊት እንደዚህ ገጥሞኛልና አሁንም ይሄ ውሳኔን በግልጽ ነግሬሻለሁ። ከዚህ በፊትም ደጋግሜ ነግሬሻለሁ። የሆነ ነገር ደግሞ የተፈጠረ ከመሰለሽ ደግመሽ እንዳትመጪ እንዳትጠይቂኝ። ምንም አይነት ነገር በምንም አይነት ጉዳይ እኔ አንቺን ድጋሚ ማግኘት አልፈልግም። እሺ እንዳትጠይቂኝ ምንም አይነት ነገር። ትንሽኔ ስለነገርሽኝ በጣም አመሰግናለሁ። ውሳኔን ዛሬ አይደለም ባትፈልጊም አይ እንድታስቢበት ያው ነግሬሻለሁ። የምታሳዩ ስሜት ስላለ ነው አሁን የጠየኩሽ የነበረው። ምንም አይነት የኔ ስሜት በደንብ ግልጽ ነው። ፍቅር እኮ ኖርማል ነው። በደንብ ግልጽ ነው። እየሰማሽኝ የኔ ስሜት በደንብ ግልጽ ነው። ዛሬ አይደለም ይሄንን ነገር መናገር የጀመርኩት ቆየው እና አብረን መቀጠል ኢንተረስትድ በሆን ኖሮ ብዙ ጊዜ አብረን መቀጠል የምንችልበት ሁኔታዎችና ጊዜያቶች ነበሩ። ምናልባት እንዴት ነው ብቻ አላቅም ልጁ ላይ ሲመጣ ወይ ደግሞ ከልጁ ጋር ሆኖ ምናምን ድንገት ሜቢ የመጣሽባቸው ጊዜያቶች አሉና ወይ ቀልዶ ሲስቅ አይተሽ ሊሆን ይችላል፣ ወይ ያ ነገር አስደብሮሽ ከሆነ አላቅም፣ ወይ እንደዚህ አይነት ሁኔታዎች ውስጥ የሚሆን ከሆነ አትደዊ ወይም ደግሞ ለመምጣት አትሞክሪ። እንደዚህ አይነት ሁኔታ የሚያስደብርሽ ከሆነ ማለት ነው ለራስሽ ስሜት ነው።
ካልሆነ ግን ኢትስ ኦኬ። የኔ ሀሳብ በደንብ ግልጽ ነው። እና ስለዚህ ይመስላል ዛሬ ውሳኔሽን ስለነገርሽኝ በጣም አመሰግናለሁ። እውነት እኔ ህይወት ላይ በጣም ጥሩ ነገር ነው ያደረግሽልኝ። ወይ ቁርጤን አውቄ እንድኖር አሁን እሺ ብትይም እምቢ ብትይም ብዬ ነው የመጣሁት። ምክንያቱም ያየሁብሽ ስሜት ስላለ ነው በግልጽ የጠየኩሽ። እና እሺ ብትይኝ በደንብ ነው እንጂ እንደ እዚሁ እኮ ልውጥውጥ አልሽና እንዲደብረው ግን አልፈልግም አለ። የሆነ ስሜት ስለማይብሽ ነው ስለሚያንጸባርቅ ነው። ያን ነገር ለመሸፈን አትሞክሪ። ምናልባት ሸሚዞች ከሆነ ደግሞ ካሜራው ይውረድና ያለሽን ፍቅር አማክሪኝ፣ ችግር የለውም። ደህና ናት ልጅቷ? ደህና ነኝ እግዚአብሔር ይመስገን። እሺ ለማንኛውም ውሳኔሽን ስለነገርሽኝ ከዛ ውጭ ሌላ መስማት የምትፈልጊው ሀሳብ አለ? ምንም ሀሳብ የለም። የነገርሽኝን ሀሳብ ስለነገርሽኝ በጣም አመሰግናለሁ። እንዳልኩሽ ነው። ግን ደግሞ ከዚህ በኋላ ለማደርገው ነገር እንዳልኩሽ ነው። እሱም ለሚያደርገው እኔም ለማደርገው ነገር አንተ እኮ እንዲያርገህ ምናምን ብለሽ ስለኔ ስምም አንቺ እንድታነሺ አልፈልግም። ምክንያቱም በአጋጣሚዎች በአጋጣሚዎች እሱን ለመውቀስ የሆነ ስም የምታነሺበት ታይም አለ። እንደዚህ አድርገህ ነበር እኮ ምናምን ትይዋለሽ። የራሱን ነገር መብቱን እንዴት ነው አሁን ኦልሬዲ መብት እየሰጠሽኝ ያለሽው። መብቴን ደግሞ በማደርግበት ታይም የሆነ ሰዓት ላይ አላቅም ዞሮ በመሀላችሁ ልጅ ያገናኛችኋል። የኔን ስም እያነሳሽ አንተ በዚህ ምክንያት ታነሻለሽ። ቆይ ስሚኝማ፣ የራሴን እኮ ህይወት እየኖርኩኝ ያለው ሰው ነኝ። ቆየሁ እኮ ከረሳችሁ ከተውኳችሁ ምናምን በጣም እየተመላለሳችሁ ያላችሁት እናንተ ናችሁ። ላስታውስሽ እንዴ ዛሬ ምንም ነገር ስላላልኩኝና ነገሩን ኬር ስላልሰጠሁትና ደንታዬ እንዳልሆነ ቆሜን ችላ ብዬ እያወራሁ ስለሆነ ነው እንደዚህ የምታወሪው። ምንም እየመሰለኝ አይደለም። ምኑን ነው እየመሰለሽ ያለው? አልገባኝም። በጣም እየተመላለስሽብኝ ነው። አንቺ ብቻ አይደለሽም። ለምንድነው ማስረዳሽ? ለሚገባው ሰው ነው እኮ የምታስረጂው። ለምንድነው ማስረዳሽ? በቃ ኢንቨስት በእናትሽ አንቺም ሆንሽ ዙሪያሽ ያሉ ሰዎች አትድረሱብኝ እሺ። ይሄን ውሳኔሽን ለመጠየቅ ነው እንጂ ምንም የሚያስደርሰኝ ነገር የለም አንቺ ጋር። አይ በእናትሽ ስንት አንድ ሀሳብ ልጨምርልሽ እና የሆነ አንዳንድ ጊዜ ልጁ ላይ ይመጣል ያው እንደነገርኩሽ እና ልጁን ላይ ሲመጣ ግን ደብሮት እንትና እንደዚህ አርጋኝ እንትና እንደዚህ ብሎ ብሰማ ወርደ ከራሴ አለቅሽም። እሺ ነገር ግን ይኸውልሽ ከፈለግሽ ማለት ነው የማይደብረው ከሆነ ስሜቱ ጥሩናም ከሆነ አግቢው፣ ተጋቡ። ከዛ ደግሞ በቃ ይሄን ነው ልልሽ የምችለው። ሌላ ምንም ልልሽ አልችልም። ግን ደግሞ ያው ልጁን ለማየት ይመጣል እንደነገርኩሽ። ልጁን ለማየት ሲመጣ ደግሞ አንዳንዴ እንዳይደብርሽ እና ከደበረሽ ምንም ማድረግ አልችልም። ደግሞ መቶ ደበረኝ ብሎ አንዲት ነገር ቢነግረኝ ያው ከዚህ በፊት የሆነ ነገር ብሎኝ ያውቃልና እኔ እንደዚህ ስሞታ አላወራም። ግን ዛሬ ልንገርሽና ከደበረው ውርድ ከራሴ እሺ። አንዲት ከፍቶት ማየት አልፈልግም እና በቃ ይሄን ነው ብለሽ እውነት መልካም ምኞትሽን ስለተመኘሽልኝ በጣም አመሰግናለሁ። ሌላ ምንም ልልሽ አልችልም።